ፋኖን ብቻውን ለማቆም ነው። ከ3 ዓመታት በፊት ሁሉም የጨዋታው ተሰላፊ የየራሱን ስሌት ይዞ በፕሪቶሪያ መድረክ ቢጫወትም በስምምነቱ ውስጥ የነበሩ የብዙዎች ተሰላፊዎች ድብቅ የጋራ ግብ ግን መቀጣጠል ጀምሮ የነበረውን የአማራና የአብዮት እሳት በጋራ የማጥፋት እቅድ ነበር ብዬ አምናለሁ። በዚህ አደገኛውን ሰደድ የማጥፋት ተልዕኮ ውስጥ ህወሓትና ብልጽግና በደስታ አብረው እንደሚሰለፉ የፕሪቶሪያ ስምምነት ሽማግሌዎችም እርግጠኞች ነበሩ ማለት ይቻላል። ምናልባት የትግራይ ኃይሎች ታሪካዊ ውሳኔ ወስነው ራሳቸውን ግሉል አድርገው ማቆማቸው እስኪታወቅ ድረስ በቀላሉ አማራን ጨፍልቀው ወደ ኤርትራ መሻገርና የየራሳቸውን ግብ ማሳካት እንደሚችሉ እርግጠኞች ነበሩ። ባልጠበቁት ሁኔታ ህወሓት የራሱን ስትራቴጂካዊ ስሌት ይዞ አማራን አልወጋም፣ ኤርትራ ላይም አልዘምትም ሲል ቀመሩ ተዛባ። የአማራ ሁሉና ትግልን በመካከል በፍጥነት ሌላ ደረጃ ላይ ደረሰ። ከመጀመሪያው ቀን ጀምሮ በአንድ እጁ እየተዋጋ በሌላኛው እጁ የራሱን ትግሉን የሚመራ ተቋም ፈጠረ። ይህ ሲሆን የጨዋታው መልክ ሙሉ በሙሉ ተቀየረ ማለት ነው። አብይ አህመድ ግን እድሎች ከተገኙ አሁንም እዛው ጨዋታ ውስጥ መሆኑንና ተስፋ ለመቁረጡን የሚያሳየው በተለይ ባለፉት 3 ወራት ውስጥ አማራውን ለመነጠል የሚያደርገው ሩጫ ነው። በዚህ መሃል አንዳንድ አውቀው የተኙ ወይንም በአሞሌ ጨው ራሳቸውን የሸጡ የኛን ወገኖች ሳይ ሌላው ሁሉ ይቅር፣ ይህ ሁሉ ሩጫና ግርግር አማራን ብቻውን አቁሞ ለማጥፋት በመመኘት የሚደረግ መሆኑን እንዴት ማወቅ ተሳናቸው እላለሁ። ለዚህ ፍኝ እድሜስ ስንት ዓመት አሞሌ ይላሳል? በእኔ እምነት የፕሪቶሪያ አፈራራሚዎች ዋና ግብ ጸረ አማራ ብለው ያሰባቸውን ኃይሎች አስተባብረው እየተነሳ ያለው አዲስ የአማራ አብዮት መንፈስ ላይ ማዝመት ነበር። ለጊዜው አልተሳካም። እነዚህ ኃይሎች የአማራ ልዩ ኃይል እንዲፈርስ ለአብይ ቀጭን ትዕዛዝ ሰጥተዋል። ልዩ ኃይሉ ፈረሰ። ያም ሆኖ ያሰቡት ሳይሳካ እንዲያውም የፈረሰው ልዩ ኃይል ለትግሉ ልዩ ግብአት ሆነ። ትንሽ ገፋና ደፈር አድርጌ ከደመደም የፕሪቶሪያው ስምምነት በራሱ የአማራ ትንሣኤ ፍርሃትና ድንጋጤ ውጤት ነው። አማራው ባይነሳ ኑሮ የፕሪቶሪያ ስምምነትም አይፈጠርም ነበር። ለዚህ ነው አንዳንድ ወገኖች የአማራ የህልውና ትግል የዘመናት ፍጅትና መጎሳቆል ውጤት መሆኑን ረስተው በፕሪቶሪያው ስምምነት ምክንያት የተፈጠረ ኩርፊያ የወለደው ሊያስመስሉ ሲሞክሩ ሲታይ አስቂኝና አስተዛዛቢ የሚሆነው ፕሪቶሪያ የአማራን ትግል አልወለደም። የአማራ መነሳት ፕሪቶሪያን ወለደ እንጂ። ቆላም ነፈሰ ደጋ ጨዋታውን በደም ተጫውተናል። ስርዓቱንም እንደተረገመበት ሰይጣን አፍዝዘን አስቀምጠነዋል። ዕጣ ፋንታውንም በምንወስደው ቀጣይ ሙሉ ለሙሉ ገፍቶ የመጣል እርምጃ ላይ እንዲወሰን አድርገነዋል። የዚህ ትብብር ስኬትና ውድቀት ግን የሚቀጥሉት ብዙ ዓመታት የእርስ በርስ እልቂት ወይንም ሰላምና ልማት ማን እንደሆነ ሁላችንም ልንገነዘብ ይገባል። በዚህ አጋጣሚ ባለሀብት ነን የምትሉና ይህን ትግል ለማፍረስ በድለላ የተሰማራችሁ ወገኖች ታው ከፀሐይ በታች የምትሰሩት እያንዳንዱ ስራ ይታወቃል። እንኳን ከህዝብ ከጎረቤት ተጣልቶ መኖር ይቸግራልና አስቡበት። አርፋችሁ ስራችሁን ስሩ። በዚህ የፖለቲካ ድለላ ውስጥ የተሰማራችሁ አንዳንድ የሃይማኖት አባት ነን የምትሉ የየቤተ እምነቱ ሰዎችም ከዚህ ድርጊታችሁ ተቆጠቡ። ሌላው ቢቀር ቤተ እምነታችሁን ለሚያፈርስ ኃይል አካፋ አቀባይ አትሁኑ። ለምድርም ለሰማይም የማይሆን ነገር አትስሩ። በ80 ዓመታችሁ የ30 ዓመት ጆሮ ጠቢን አትፍሩ። በውድቀታችሁ ያላችሁትን ዘመንና ህዝብ ልናቃና ስንደክም ደንቃራ አትሁኑ። ትንሽ እንኳን ፍሩ። ለውዱ አማራ ህዝብ ያለምን መከራ ተሸክመሃል። እንድታልፍ ፍጅት ታውጆብሃል። ከዘመናት ሞት ቀመስ እንቅልፍ በኋላ ተነስተሃል። ጠላትህ አቁስል የምትወውር አይደለምና ሳትቀብረው እንዳትቀመጥ። ጠላት አንድነትህን በወንዝ ለመክፈል በጎጥ ለመተልተል እየሰራ በመሆኑ በደም የገነባውን ቤት የሙጥኝ በል። እንደ ወትሮ ሁሉ በተለይ ደግሞ ከቅርብ ጊዜ ወዲህ አብይ የሃይማኖት ግጭት ለመፍጠር እየሰራ በመሆኑ መዋደድህ የበለጠ መጠንከር ይኖርበታል። በየቀኑ የሚከፈለውን ዋጋ ባውቅም በነፃ ይወጣምና አይዞህ በርታ። ለመላው ኢትዮጵያስ
ይህ ሰውዬና ቡድኑ በስልጣን ላይ እስካሉ ድረስ የማይጎሳቆል የማይራብ የማይታረዝና ህልውና አደጋ ውስጥ የማይገባ ኢትዮጵያዊ የለም አይኖርም። በኢትዮጵያ ምድር ላይ ቆሞ መራመድ እስከቻለ ድረስ መሬቱንም ህዝቡንም በግራም ሳይቀር እየለካ ከመሸጥና ከማጥፋት አይመለስም። ስለዚህ ሁሉም ኢትዮጵያዊ በያለበት ይነሳ። ለዓለም አቀፉ ማህበረሰብ በሙሉ ዛሬ ከቢገኑ ቁሞ የሚገኝ ብሔራዊ ጥቅም ነገ ከቀጠናው የሚሆነች ትልቅ ብሔራዊ ኪሳራን ያመጣባችኋልና ከእውነት ከፍትህና ከነጻነት ኃይሎች ጎን ቁሙ። በተለይ አንዳንድ ሀገራት አብይ አህመድን መደገፍ አቁሙ። አብይ አማራን ሲፈጅ የትግራይን፣ የኦሮሞን፣ የጋምቤላን፣ የሲዳማን፣ የጉምዝን፣ የቤንሻንጉልን፣ የአፋርን፣ የሶማሌን፣ የጉራጌን በአጠቃላይ የሀገሪቱ ህዝብ ላይ እሳት ለኩሶ እያቃጠለ ቁሞ መመልከት ነገ ዓለም ቢጮህ የማይፈታው ቀጠናዊና ዓለም አቀፋዊ ምስቅልቅል ይፈጥራልና አስቡበት። ፍትህና ነጻነት ድንበር የላቸውም። እንደ ፀሐይ ለሁሉም መሆን ለሁሉም መድረስ አለባቸው። ለሚሊሻ መደበኛና አድማ ብተና ፖሊስ አባላት በራሳችሁ ጸብ ውስጥ የጠላት ዱላም ገላጋይ መሆን ታሪክ የማይረሳው ክህደት ነው። ወደ ወገኖቻችሁ ኑ። ያለበለዚያ ዕጣ ፈንታችሁ አንደኛው ተራራ ስር ወይ አንዱ ጎዳና ላይ ደመከልብ መሆን ነው። አሁንም ቢረፍድም አልመሸምና ወደ ወገኖቻችሁ ኑ። በእኛ በኩል እንደ ወንድምና እንደ አባት እንቀበላችኋለን። ድል ለአማራ ሕዝብ፣ ክፋት ለማንም፣ በጎነት ለሁሉም። አዲስ ትውልድ ኮላ ኮላ አገር ጌች ምን ሰላም አለ